ዘፈን ልሞክር ነው بقربش نمیشارش وده سراش بتملش نمیشارش كان تسطو يلشم يسلا زفر ምናምን ሁለተኛ በደረሰበት እንዳዳሽ እርግጥነው ሰው አሁን አመጋገቡ በጣም ተስተካክሏል እንደ ድሮ እንጀራ ምናምን የለም አብዛኛው ሰው አፈርደቼን አሳርን መከራን ድንጋይን እየበላ ነው እርግጥነው ድንጋይ ለንቅስቃሴም አይመችም ትንሽ ክብደት ስላለውና አፈርደቼን ብንወስድ ከተማ ላይ ደች በስፋት የለም አፈር አለ አፈሩ ደግሞ ትንሽ በኬሚካል የተጎዳ ነው አሳሩን ሲበላ ሰው በርዘክቶ ነው ምንድነው እንደዚህ አሳሩን በርዘክቶ ስፖንሰር አለ ሀገሪቱ ላይ በቀጣይ አሁን ከትራፊክ ማኔጅመንትና ጋር ከገቢዎችና ጉምሩክ ጋር ስፖንሰር ናቸው እነሱ ባለድርሻ አካላት ጋር አንድ ላይ በመቀናጀት አብሮ የመብላት ይፈጠር የሚል የቅብጣሪያንስ ፔጅ ነው አሁን እነን ሐሳብ ያመጣው እሱ እሺ ብሎ ይወሉልሽ ማለት ተሞክሮ በመውሰድ አሳራ በሉናል እንጂ አይበሉም እነሱ በአግባቡ ተከፋፍለን ነው መሆን ያለበት ሁሉም ስግብግብነት አርፍ ሐሳብ ነው ግን ምንድነው እነሱ አይቀበሉሽም አሳራ በሉናል መከራ በሉናል እንጂ እነሱ አይበሉም ፍቃደኛ አይደሉም ለመብላት ብቻ በጣም የመንግስት መስሪያ ቤት በጣም ሌላ ሌቭል ላይ እየደረሰ ነው የምሬ ነውና በጣም ከባድ የሆነ መጥቷል የሆነ ነገር ለማስፈጸም በቃ ሁሉም ነገር ብር ሆኗል ምናምን ነገርና አሁን ላይ ባለ ጊዜ ብር ነው ሰው አይደለም ብቻ ኤኒዌይስ ከባድ ነው ስለ ኑሮ ውድነት ስናነሳ እዚህ ማዘር ቅባት ለስድስት ወርሽ ነው ቅባት ለስድስት ወር ይሄው 600 ወር ነው ሎሽን እሺ አራት ወር ተከታታይ ይሄ ለስድስት ወር ሻምፑና ኮንዲሽነር ለስድስት ወር ይሄው ይሄ ሳሙና አርፋ ብሊ ናቸው ወይስ ይሄ ለስድስት ወር የሚገርም ነው ቫልዚን ለአመት ይሆንልንስ ቫልዚንም 6 ወር ቫልዚን ለ6 ወር አንድ ማለገዛ እሺ ኮልጌት ማለት ይሄ ለ6 ወር ዩኒቨርሲቲ ተማሪ መሆን አለባት ልጃቸው ያትቺ ወደ ግቢ የላኳቸው አመት አንድ አመት የሚቀጥለው አመት ወጭ እኔ ያፈቆዘሽ ነው እሺ እንኳን የኑሮ ውድነት በዚህ ከቀጠለ እንግዲህ ያው እንደዚህ ነው መሆን ያለበት ለስድስት ወር በስኬጁል ነው መሆን ያለበት በአሁን ሰዓት እንግዲህ ውጣልኝ ከቤቴ ውጣልኝ የሚለው ነው የዛው እንግዲህ ንስካትናቲና ይሄ ልጅ ብቻ የዚህ ልጅ ገርልፍሬንድ ታቋታላችሁ በያስባለሁ እንግዲህ ይሄ ስካትናቲ የምትሉትን ሰው የኔ ቺክ ኢንስታግራም ላይ ጠይቃት ብሎክ ተደርጋል ባይዘው ድርቅ ብሎ ታምሪያለሽ ያንቺን ቺክ አራቴ ከበር ይኑር አንተም ሰላም ቢሃለሁ እንደዚህ አታውቅ አላቀም አታገኝ እኔ ምን በላው ምግብ ግን ዝልል ብለ አበላለው ብለ አትበል ያስቃል እኔ አሁን እስካትናትን ነው የምታዝበው እኔ አሁን የዚህ ልጅ ገርልፍሬንድን ታምሪያለሽ ብሎ ከጻፈላት እኔ የምሬን ነው በጣም አድናቂው ነኝ እንዴት ብሮ አይመጣውም እንዴ ምን እንደሚመስል ነጭ ስለሆነች ብቻ ኤኒዌይስ ቢፋቹን እንግዲህ ወይ እንትን በሉ ሪንግ ውስጥ አርጉትና እኛ ምን እንዝናናበት አለው ለዛ እንደዚህ አጀንዳ እየፈጠራችሁ ራሳችሁን ፕሮሞት የምታደርጉበት ወይ እኛን እንደ ጅል አይታችሁ ምናምን ሙድ የምትይዙበት ሰዎች እረፉ ፍቱ በቃ ተባተውበታል የተበላበት ቢዝነስ እንደሆነ ሁሉም ሰው ገብቶታል ብቻ አጀንዳ ሊፈጥር አትሞክር ወንድማችን ብቻ የሱ ልጅ የሱ ቺክ ካማረች የብሬ ነው በጣም እኔም ቆንጆ ነኝ ምናለ ሰሞኑን ያልተጣራ ወሬ ቢሆንም ታስሯል ምናምን የሚባለው ነገር ሰምተናል ኤኒዌይስ ቼክ እናርገውና ቪዲዮቹን ለታገቢኛለሽ ጥያቄ መኪና ሙሉ አበባ የሰጠ ወጣት
የፍቅረኛውን ልብ ሲያስከፍት ቤተሰቦቿ ደግሞ የአበባ ሱቅ ከፈቱ። ያልተወለገች ልጅ በሚጠወልግ አበባ የቀየሩት ቤተሰቦቿ አበብሽ አበባ እየዘፈኑ ሲሆን ታናሽ እህቷም ከታላቋ ተምራ አበባ ሳይሆን የአበባ እርሻ የሚያመጣ ባል እንድታመጣ እየገፋፋች በቤተሰቦቿ እየተገፋፋች ያለችው ወጣት አበባ ፍለጋ ስትዞር እሾህ ላይ እንዳትወድቅ ስጋት አለ። በጣም ሰምተናል። ኢትዮጵያ ጋዝ አገኘች። ወድቆ መሆን አለበት። ተገኘ የተባለው ጋዝ ተሸጠ እየተባለ ሲሆን ለዓመታት ሲቀጣጠል የነበረው ጥላቻ በጋዝ መደገፉ ለወደፊት እሳት የላሰች ሀገር እየፈጠርን እንደሆነ ትልቅ ማሳያ ነው። ጋዛችን በዓለም ገበያ ተፈላጊ የሆነ ከመጣ ኩሽናዎቻችን ማዲያ የመሆን ዕድል አላቸው። ብዙ ኢትዮጵያውያን ሀገሪቷ ጋዝ በማግኘቷ ቢደሰቱም አብዛኛው የህብረተሰብ ክፍል ማግኘት የሚፈልገው ጋዝ ኦክሲጅን ጋዝ ነው። በማንነት ላይ በሚደርሱ ተደጋጋሚ ጥቃቶች ሳቢያ የሚተነፍስበትም የሚተነፍስለትም ላጣው ማህበረሰብ አየሩን ይዘው ትንፋሽ ይገዙለት። እንዲህ እያወራች ባትታሰር ነበር የሚገርመኝ። አርቲስቶችና ባለስልጣናት ተባብረው የበሉትን ብር ጠቅላይ ተጫወቱት። ጨዋታውን ባለስልጣናት በሰፊ ጎል ልዩነት አሸንፏል። ስቴዲየም ገብቶ ጨዋታውን የተከታተለው የበይ ተመልካች ጥሩ ጨዋታ የተመለከተ ሲሆን ዘና ስፖርት ከሁለቱም ቡድኖች ተጫዋቾች ጋር ቆይታ አድርጓል። እንደሚከተለው ይቀርባል። ጨዋታውን አሸንፈናል። እንዳያችሁት ነው። በጣም አሪፍ ጨዋታ ነበር። ከመንግስት ዝም ብለው እኛ ባለስልጣን ሰጠናቸው ነበር። ምንም አይችልም። አርቲስቶች መድረክ ላይ እንጂ ሜዳ ላይ መጫወት ብዙም የሞቱ ናቸው። መቼ ለእነሱ ተብሎ ታዲያ ሜዳው መድረክ አይሆን ወይስ እነሱ እንዲጫወቱ ቆንጆ ሴት መምጣት አለበት? ለምን ማስቀው አንተ ጋዜጠኛ እየቀለድኩ መሰለኝ አይደለ? አስወጡት እስቲ አስወጣኝ። እኛ ስናወራ ማጨብጨብ ነው ያለባችሁ። መኮሳተር እንዴት ነው ነገሩ? እኔው እኛ በነፍሳቸው ነው የተጫወትንባቸው። ያው እኛ ደግሞ በነፍስ መጫወት ብዙም እኔ ተከላካይ ነበርኩ። ለምሳሌ አንድ ሰው ያለፈኛል። አንድ ሰው አልፎኛል። ግን ያው እሱን ተቀባብሎ አይደለም አቀብሎ ነው። ብሎማ ማለፍ አይቻል። ዝም ብሎ ቢያልፍ መቼም በእርግጥ ፍላጎት ሊኖር ይችላል። ማለፍ ፍላጎት ሊኖር ይችላል። አይደብረኝም። እኔም ቤቱን ለልማት ፈልገው አይደብረውም። ቫይስ ቨርሳ። እኛ በደንብ ተጫውተናል። ሳጥን ውስጥ 3 ጊዜ ነው 4 ጊዜ ብቻ በእጄ ነክቻለሁ። ኮሜዲያኑን አለኝ በጣም አዝናኝ ኮሜዲ የሚያቀርብ ልጅ ነው። በዚህ ከመንግስት ከባለስልጣናት ጋር ተያይዞ እየተደረጉ ያሉ ኢትዮጵያ ውስጥና የሶሳይቲውን አኗኗር በጣም ያማከለ ኮሜዲ ነው የሚያቀርቡና ብሮ በጣም ኢትስ ክሬዚ። እኔ በዚህ ውጭ ሆኖ የሚያቀርባቸው ነው ይመስለኝ። የሆነ ብቻ ከሀገር ውጭ ነው የምኖር ይመስለኝ። ግን እዚህ ሀገር ውስጥ ነው ተበላች ብቻ። እኔስ ምኔ ፈጣሪ ይርዳ ብቻ፣ ፈጣሪ ያውጣሽ። አሁን አንተ የምታምነው ወንድና ሴት የለም? ምን አይነት ወንድና መሽኛው እኮ መሽኛው ማለት መሽኛው ምንድነው? ሴትዮዋም ይሸናለች፣ ወንዱም ይሸናል። የሁለቱም ማህፀኑም ይሸናል፣ ይሄም ይሸናል። ለአገልግሎት የተፈጠረ ነው። ወንዱ ሽንት በሚሸናበትም ደግሞ በዛው ዘር ይመጣል፣ ዘር ትቀበላለች። የተፈጥሮ ስርዓት እኮ ነው። ወንድ ያለ ሴት፣ ሴት ያለ ወንድ አይሆኑ፣ አንድ ናቸው። የሚለይበት የወንድና የሴት ውጫዊ አካል ለምሳሌ ሴቶች ጡት አላቸው፣ የለም ወንዶች ደግሞ የላቸው። ያንተ ብታወልቁ አይበልጥም እንዴ? ከአንዳንድ ስማኝ ነው ማያጠባ ወይኔ ገደላ የወንድና የሴት ዘር የለም። የሴት ዘር የለም ወገብ ውስጥ የት አንተ ወገብ ውስጥ ፈሳሹ ወንድና ሴት መውለዳችን አንተ ወገብ ውስጥ ያለ ያው ሲገባ አይደል ወንዲውን ሴት ነው የሚመጣው። ግን ወገብ ውስጥ የለም ወይ ዘሩ ማለ እንዴ? በቃ እግዚአብሔር አይውል ትክክለኛው ይሄ በኔቸር ያለው ፈጣሪ ጀጅ የሚያደርገው ያንን ነው። በድካሙም ዘሩ ላይ ያለ ይሄ ወገብ ውስጥ ያለው ዘር እስላም፣ ጴንጤ፣ ጆባ፣ ኦሮሞ፣ አማራ፣ ኢትዮጵያዊ ምን መሆን አይችልም። ይሄ ፈሳሽ ከወጣ በኋላ ተገጣጥሞ ከወጣ በኋላ ነው ሃይማኖትም አንቆ ሃይማኖት የሚያስይዘው ሰውየውን፣ ፖለቲከኞችም አንቆ ፖለቲከኛ የሚያደርጉት፣ ባህልም ምንም የሚታነቀው ሰውየው ተገጣጥሞ አካል ይዞ ከወጣ በኋላ የሚረባረቡት አንገቱ ላይ ክር ለማስረግ፣ ግንባሩ ላይ የሆነ ነገር ለማድረግ፣ ቆብ ለማድረግ፣ ልብስን ለማልበስ የሚታገለው
ፕሮግራሙ ልጁ ከተወለደ በኋላ ነው። እስቲ ሲድ ሆኖ ዘር ሆኖ በሰው ወገብ ውስጥ ሆኖ እግዚአብሔርም አሁን በመጽሐፍ በመታምነው መጽሐፍ ላይ እግዚአብሔርም የአብርሃምን ዘሩን ባረከ ነው የሚለው። ዘር አይደንቲቲ ነው ባረከው። እግዚአብሔር መንፈስ ነው የማይታየውን ዓለም እንጂ የሚያየው ይሄ የኔ እናንተ ጆሮ የተቀመጠውን አፍንጫ አይኔ እኮ ቅድም ብያለሁ ከውጭ እንድንሰማ ነበር። ይሄ ጆሮ እኮ የተፈጠረው ከውስጥ እንድንሰማ ነበር። ይሄ አይናችንም ከውስጥ እንድናይ ነበር። አፋችንም በጆሮአችን ገብቶ በአይናችን ያየነው እንድናወራ ገደል ማለት ነው። ለአሳምነን ነው የሰውዬ እስከ ዛሬ እኮ አሁን የምልህን ሐሳብ ካልሆነ አይተህም አታውቅ፣ ሰምተህም አታውቅ፣ ተናግረህም አታውቅ። ከኔቸር ከልብ ከየት ነው ታዲያ እስከ ዛሬ ሰማ ነበር? ከውጪ ቲቪ ነው ብለው ነገሩ። ቲቪ ነው ብለህ አየህ፣ በጆሮም ሰማ ድምፅ፣ በአይንም አየህ። ከዛ ቲቪ ነው ብለህ ስትል አስተጋባህ እንጂ አላየህም። ትክክለኛ አሁን የተወለደ ጻሊ ብታመጣው ቲቪውን ያያል። ቲቪ እንደሆነ አያውቅ። የልቡ የህይወት ስርዓት ነው የሚያየው ልጁ። እሱ ሲያይ እኔ አንተን ሲያይ አንድ አድርጎ ነው የሚያየው። እቃውንም አንድ አድርጎ ነው የሚያየው። ሰማይንም ምድር አይኑ አልተበላሸም ገና፣ ጆሮ አልተበላሸም። ልጁ ሲያይ አንድ አድርጎ ነው የሚያየው። ታዲያ ምን ሆኖ ነው የሚበላሸው? ይሄ በኔቸር ያለውን እይታ መስማት መናገር አይናገርም እኮ ልጁ። ትክክለኛ አለመናገር ነው ትክክለኛ ማለት። በግድ እግዚአብሔር ያው አድርጎ የፈጠረውን እንዳያወራ እያየም እየሰማ እንዳይሄድ ልጁን በግድ አፉን ፍታ እንለዋለን። ጂኒ የሚጀምረው እዛ ጋር አፉን እናስፈታ። መፍታት የለበትም። ምን ሊሆን ነው ህፃኑ? አዎ ምን ጎሏል? ምን ሊያረግ ነው? ምን ሊያስገባ ነው? ምንም የማያወራ ልጅ ቢያድግ ይበላል። በዚህ እውነት ነው እያወራለሁ። እኔ አሳምኖኛል ነው አላመንኩም። ብቻ አሁን ግን አፍ እያለ እንዳታወራ፣ ጆሮ እያለ እንዳሰማ፣ አይን እንዳለ ከውጭ እንዳታረግ ማድረግ ይቻላል። አሁን ምን ከልብ ካየ እኔንም እሱንም አንድ ታረጋለህ። ነጭ ጥቁር ብላ አከፋ ማለት እኔ አሁን ብሮ ሊያሳምነኝ ነው የሰውዬ ሊያሳምነኝ ነው። ሐሳቡን በግድ እንዲቀበል እያደረገኝ ነው ማለት እውነቱን ነው። በዚህ ይሄ ጆሮ ምናምን ሴንስ ኦፍ ኦርጋናችን የተፈጠሩልን ከውስጥ እንድንሰማ ነው። አሁን አዳምና ሔዋን ከዛ ሳይወጡ በፊት የነበረው እኮ ከውጭ እያዩ እየሰሙ አልነበረም አይነት ነገር ነው አይደለ? ብቻ ሊያሳምነኝም ነው። አንዳንድ ቦታ ደግሞ እስቲ እኩል ነው ሁሉ ነገር አንድ አይነት ብለህ ነው የምታየው። እሱ እየታወቀ በምን ይግባባል ታዲያ? በምን ይግባባል? የተለያየና የሚግባባው መጀመሪያ መቼ ተለያይተን ተፈጠረ? መጀመሪያም 10 ህፃናት ብታመጣቸው 10 ህፃናት እዚህ ጋር ቢቀመጡ ዛሬ የተወለዱት እየዳው ምን እያሉ አንድ ሆነው ይኖራሉ፣ ይግባባሉ። ሌላ ሰው ካልተጨመረበት ይኖራሉ። እንደውም መጣላት የሚጀምሩት ምን ሲፈጠር ነው? ራስ ቋንቋ ከየት ነው የመጣው? የኃጢአት ውጤት ነው። ስለዚህ በኃጢአት ውጤት ተግባቡ። እንደ ባቢሎን ላይ የተደረገው ቋንቋ ማከማ ተግባባ። ጠብ የፈጠረው እኮ እዛ ጋር እኮ ነው እንጂ መጀመሪያማ ሳያወሩ አንድ ሀሳብ ይዘው እኮ ወደ እዝጌ ሊደርሱ ነው ተብሎ እኮ የተሳሳተ ሀሳብ ስለያዙ ነው እንጂ እኮ እውነት ሀሳብ ቢይዙ ቋንቋቸው አይደባልቅም። ስለዚህ እያወራን ማን ግባባው? ባልና ሚስት ፍርድ ቤት የሚሄዱት 15% ነበረ የዛሬ ስንት ዓመት፣ አሁን 75% ደረሰ ፍቺ። ይሄ ሁሉ ሰው የሚፋታው አንደኛው ኦሮምኛ እያወረች አንደኛው አማርኛ አውርተው መግባባት አቅቷቸው ነው ወይስ አንድ አይነት ቋንቋ እያወሩ ነው? 20 ዓመት አማርኛ ቋንቋ እያወሩ አይግባቡም እኮ አላቃትም ይላል። 20 ዓመት አውርተው እየበሉ እየጠጡ ራቁታቸው እየተኙ ቋንቋ የመግቢያቢያ እንትን አይደለም እየፈነጩ 5 ዓመት አይግባቡም። 10 አሁንማ 3 ወሩ ነው። ለምን ብለህ ብትል ቋንቋ አይደለም ችግሩ ሴቶቹ ሴት አሁን ቅድም እንዳልከው ወንድ ሴት ማለት እኮ ጾታ አይደለም፣ ጀንደር አይደለም። ታዲያ ምን ጾታ ሲባል ሴት አንተ ነህ ግን ሴትዮዋ ዘር ስትሰጣት አንተ ነህ ወይ የሚመልስበት ለሶፊ የሚመልስበት ወይ ሴት ጉዳዩ እኔ እናንተ ከምንለው ጾታ በላይ ነው። ብራዘር ማህፀን ውስጥ አይደለ የሴትና የወንድ እኮ ያስታውቃል እኮ። ለምሳሌ በጣም ከባድ እንትን ነው የገጠመው ሶፊ ዛሬ። ከዛ ያለፈ ነው። ከዛም አንፃር እኮ ነው ስጋ የሚሸፈነው። ልጠይቅሽ፣ ብራቮ አንተ ጎበዝ ነህ። ልጠይቅሽ፣ ሴቷም የመግደል ሀሳብ መጣባት፣ ወንዱም የመግደል ሀሳብ መጣባት። ሴቷም ልገል ስትሄድ በማህፀኗ ነው የምትገለው አይደለ? እሺ ወንዱስ የሚገለው በብልቱ ነው አይደለ? አይዲያ ላይ እንድረስ። ይሄን ሰውዬ ወይ አውርድልኝ ወይ እዚህን ሰውዬ ሀሳብ ተቀበል። ሀሳብ አለም ይባላል። ሀሳብ ጾታ የለውም። ትምህርት ቤት ገቡ እኩል፣ እሷም ፕሮፌሰር እሱም ፕሮፌሰር ይሆናሉ። በማህፀናቸው እንደሚያስቡት በብልቱ ነው እንደሚያስበው። እኛ ገና እዚህኛው ቁስ ዓለም ላይ ከቁስ ዓለም ላይ ውጣ ነው። ከቁስ ያለፈ አንተ ከምትለው ጀንደር በላይ ነው ሀሳቡ። ስትገባ ያኔው ወደ ሀሳብ ከመጣ ወንዱም የተፈጠረበት አለ። አሁን አንተ እንደምትለው ሴቷም የተፈጠረችበት ዓላማ አለ፣ ሀሳቡ አለ።
በሁለቱ ላይ ሐሳብ ከመጣ ላጋባቸው ማተን ላላይ ማተን ሁለቱ ሲገናኙ እስከ ፍጻሜ ይሄዳሉ። አይ ታዲያ ለምን እንደዛ ስለሆነ እንዴ አፍረተ ስጋ ይባላል እኮ አይደል እንዴ? ይሸፈናል እኮ። መሸፈን ያለበት ፓንት መደረግ ያለበት አፍ ላይ ነው። ደብል የብረት ፓንት ቢኖር መደረግ ያለበት አፍረተ ስጋ ምላስ አፍ ነው። ምን አረጋኝ ነው ለብሬት ታፈረ ዘር የተወለድክበት እኮ ነው። ሶርስ ነው። አባት እኮ ነው። ምንጭ እኮ ነው። እንዴት አያሳፍርም? ምን የሚያሳፍር? እስኪ ለአንድ ደቂቃ ሽንትን መሽናት ያቀተ ሆዴ ተቀዶ ነው በዛ በኩል ወይ በሆነ በዛው በኩል እኮ ነው ተወጥፎልም። ትክክል አይደለም ነው የምትሉኝ? የሰውዬ የሚያስቀጥልህ እኮ ነው። ምንድነው? አይ ለምን የምታፍረው? ማን ነው እዛ ጋር አፍረተ ስጋ አይባልም እንዴ? ለምን የሚታፈርበት ማን ያለው? በአይን ታፍራለህ፣ በጆሮ በአፍንጫ የሥራ አገልግሎት እኮ ነው ያለው። ያንኛው እንደው ዋናው ፈጣሪ ሳይቀር ብለህ የምትለው ጌታ ብለህ ሳትቀር በማህፀን ውስጥ ተወልዶ የመጣበትን ክፍል የምታፍረው ማን አንተ? ፈጥረሃል። ይሄን የሚያፍረው ዲያብሎስ ነው ስላልፈጠረ። እሸታ ለምን ታዲያ አንተ ሸፈንኩት? የምር ነው በጣም አንተ ባትኖር ምን እሸፍናለሁ? ለአንተ ነው የሸፈንኩት፣ ለራሴ ነው የሸፈንኩት። አለ እኮ ላይ ተንጠልጥሏል። የኔ የሸፈንኩት ለራሴ። እኔስ በጣም የሚገርም ነው። እኔ አሁን ሊያሳምነኝ ነው የሰውዬ ሐሳቡን እንዲቀበል እያደረገኝ ነው አንዳንድ እንትን ፖይንቶች ላይ ብቻ ግን እንደ ሆል የተረዳበት ወይና የራሱ ፍልስፍና የያዘበት ደግሞ ዝም ብሎ ወሬ አይደለም፣ እውቀት ላይ የተመሰረተ አይነት ነገር ነው። ብቻ የሚያሳምር ነገር አለው። ኤኒዌይስ ዛሬ ነው ያስተዋልኩትና ከባሊ ጋር ከተጋባን 4 ዓመታችን ሊሞላ ነው ጥር ሲመጣ ማለት ነውና እስከ ዛሬ ድረስ አንድ ቀን ከመኪና ወርዶ በር ከፍቶልኝ መኪና ውስጥ ገብቼ አላውቅም። እንደገና በር አልከፈተልኝም ነው ተቀምጬ አላውቅም። ለምን? ኧረ ተው አታጨልለውነ እንዴ! ታዲያ ሶፋውን አይጎትት ቤት አንኤክስፔክትድ እንግዲህ ያልተጠበቅክ ሆነ። ይሄ ነው ሌላ በቃ አሳዛኝ ስቶሪ ምናምን ልትነግረን ምናምን ብዬ እኮ ይመቻት ብቻ። what ታናሽ ወንድሟ ነው በልኝ። አራዘጠያ ሰርግ ሌላ ታሪክ እየገባ ነው። ብቻ ይሄ ታናሽ ወንድሟ መሆን አለበት። ብቻ ፋሚሊ ይመስላችኋል? አሁን ይሄ ልጅ እችን በሜካፕ እንደምንም ብላ እንትን የሆነች ልጅ የሆነችን አሮግጥ ፎቶ ፖዝ ሌላ ታሪክ ውስጥ እየገባ ነው ጋይስ። ፎቶ ፖዝ ኬክ የሚያስቀምጠው ሰውዬ ወንድ ቢሆን አሪፍ ነበር። አለሙን ያያላ ቢቀርስ እኔ ሰው ይታገላል ብቻ ፎቶ ፖዝ አሁን እንደዛ ተጋግጦ አሁን እኮ ደና ፎቶ ላይ ወጣላት ይችላል። እግሯን አንስቶ ምናምን እግር ነው የምነሳ። እኔ ተው ካሜራማኖች ተው አትጫወቱባቸው እና ይሄን ህዝብ ኑሮ ተጫውተውበታል፣ እናንተ የማትጫወቱበት ድራፍት ዋው በስሮ ዋው ወንድምነት እንዲህ ነው እንግዲህ እንዲህ ነው መተባበር መተሳሰብ የሚያቆያቃል የድራፍቷን ጣም አስተማሪ ነው።
ኧረ ሰውዬ እንዳይወድቅ። ኧረ በስመ አብ እንዴ የፊዚክስ አስተማሪ መሆን አለበት። ባላንሱን እንዴት እንደጠበቀ አይታችሁታል አይደል? በገጠር አባቶቻችን የገጠር ዲኤንኤ ልጆቻቸውን ሲጠረጥሩ የሚያው ብልት ነው። የልጆቻቸውን ብልት ያያሉ። እንዴ ከሌላ የተወለደ ነው ብሎ ካመኑ ከነሱ ጋር ካሰቡ ከነሱ ጋር ተመጣጣኝ አይሆንም። ትልቁ መለያቸው እሱ ነው። ብልት ነው የሚለኩት። ሊመረመር ይችላል። በገጠር ግን የሚያው ብልት ነው። ይሄ ትልቅ እንትን ነውና አንድ ሰው እንደ ውርስ ነው ማለት ነው። እንደ ውርስ ነው። ገብስ ዘርቶ ባቄላ ማጨድ አይቻልም። ልጅ አባት ነው የሚወርሰው። አሁን ምንም ይሁን የአባትየው ትልቅ ከሆነ የልጅ የትም አይደለም ትልቅ ነው። የአባትየው ትንሽ ከሆነ እሱም ትንሽ የትም አይመጣም። አንድ ሰው በዚህ ይታመናል። አባቶች የሚያምኑ በዚህ ነው። ይሄ ልጄ አይደለም ልጄ ነው ብሎ የሚወስኑት የልጃቸውን ብልት አይተው ነው። የልጃቸውና የራሳቸውን አስባቸዋል። ትንሽ ዕቃ ኖሯቸው ለዲኤንኤ ተብለው አውጣ ስትባሉ እንዳይነጥላ ሆኖ ወይም እንደ ሰው እጅ ሆኖበት የተያዘ ነገሮች እሱም ማቃናትና ማጠንከር ይቻላል ባለ ሳይዙን ሳይለቅ። ከዚያ በላይ ግን ሳይዙን እንቀይራለን፣ ሳይዙን እናስረዝማለን፣ እናወፍራለን አይቻልም። ሰው ማታለን ካልሆነ በተቀር የትኛው ከየትኛው ተቀምሞ ይባል እንኳን ብዙ ማውቀ ነው። ብዙ አባቶች ደግሞ በስርዓት ታግለው በስርዓት ጥሩ አድርገው እንትን የሚያደርጓል። ያንም የደከመን ነገር ማቃናትና የደከመን ነገር ማጠንከሪያ እንጂ ሌላ ነገሮች የለውም። በትክክል ግን መድኃኒት አለው። መድኃኒት በጣም አይነጥላ እኮ ነው። እንዳይነጥላው ነው ማሰማ ጉድ የለም ዘድሮ እዚህ አዲስ አበባ መንገድ ላይ አይሹፉት እንግዲህ ኦርደር ተደርጎ በቃ ብላው እኛ ሄደናል ምናምን ተብላ ነው ጀለሳ ዴሊቨሪ ነው መሆን ያለባት። የብረን እርግጠኛ ነኝ። እቺ ስፖርት እስቲ ሹፋት እንዴ ቶርናመንት እኮ እንዴ እንዴ ጀለስ ዋት ምን አይነት ስፖርት ነው? ምን አይነት ውድድር ነው? እቺ ልጅ ሰሞኑ በጣም እየተመቸችን ነው። እንዴ አንበሳ ሰጥቶ አንበሳ አይደለም ሌላ ቪአይፒ ደግሞ ማልቀስ ሳይሆን እንድስቅ ይፈልጋሉ። በጣም በቃ እያስካካሽ እንድስቅ። እቺ ልጅ በቃ የሚገርም ኮንቴንት ይዛ የመጣችው በቁም ለራሳችሁ ባስለቀስ ትችላላችሁ። ስትሞቱ መቼስ ስለማሰሙ በቁም ከፍላችሁ ማስለቀስ ትችላላችሁ። ሄዳችሁ ኮንታክት አድርጓት። ይፈላ በጣም ነው የተመቸኝ። ስራ ፈጠራ ትንሽ አለ
ሰዓት ነው የሰራው ደግሞ የኔ አባት ይሄው ስንት ነው? 1 ብር ነው የሚሸጠው። በጣም ነው የሚያምረው። ግን እስቲ ጉራጌ መሆን አለበት ወይ ስልጤ ወይ ጉራጌ መሆን አለበት። የስራ ሞራሉን አያያችሁት ነው አይደለ? ፓሽን ማለት ይሄ ነው በቃ። በልጅነት የሆነ ነገሮችን መፍጠር መስራት ህልም መኖር ምናምን ብቻ የሚገርም ነገር ነው የምር ያሳደገ